አዎ ወይኔ እሱን አታውቂ ኖ ጂጂ ለመሸፋፈን እኮ አይደለም አንድ ይሄን ነገር መጣ ነግራናለች ስለዚህ እቺ ልጅ ፍትህ ያስፈልጋታል ማለት ነው አስክሬኗ ተከፍቶ ኩላሊቷ ከተወሰደ ለምን ኤምባሲ ታልኛዛ ማቅዲ ነገር ትላንትና በዚህ ጉዳይ ላይ ሁላችንም በግሩፕ አውርተን ነበር ጂጂንም አዋርቻታለሁ ለምን ይሄ ነገር ሆነ እንደወጣ ስሰማ ለምን ይሄ ነገር ሆነ ብዬ በመጠየቅበት ሳለ ለምርመራ ነው የወጣው ኩላሊቷ ለምን እንደወጣና ወረቀት ላይም ደግሞ እንዳሰፈሩት እንዳዩት ትላንትና ማታ ተናግሯል ለምን አሁን እንደዚህ እንደሆነ ባላቅም ማለት ነው ወረቀቱን ኦሬዲ አብራት የሄደችዋ ልጅ እሷም ልካልኛለች አለ ዶክመንቱ እንደወጣ ነው የሚያሳየው እዛ ጋር ኩላሊት ወጣ አይልም ተው በእግዚአብሔር ደስ የማይል ለጆሮም ደስ የማይል ነገር ነው ኩላሊት ወጣ አይልም የሁሉም የኦርጋናቸው ሰው ሲመረመር የሁሉም የኦርጋኑ እዛ ጋር ይሰፍራል ይሄ ኦርጋንሽ እንዳለ ይሰፍራል ይሄኛው ጋር የተነካ ነገር አንዳንዴ ተመርዞም ሰው ይሞታልና ይሄንን እንትናችሁን አስተካክሉ ፕሊስ እህቶቼ ይሄ ነገ ለሁሉም የሚደርስ ነው እኛም እዚህ ሀገር ነው የምንኖረው ነገ እንሙት ዛሬ እንሙት አናቅም ይሄ ወሰዱ የሚለው አንደኛ ነገር ሚዲያ ላይ እንትን ማጠልሸትም ለራሱ ያስቀጣል የተጻፈ ነገር ያለ ነው ከተጻፈ አንቺ ተወስዷል የሚል አንበበሻል ከተጻፈው ላይ ጂጂ ትላንትና እኮ ነፂም ሁላችንም ስናወራበት የነበረ ነገር መሰለኝ አይደለ ምን አለ እኔ ነኝ የተናገርኩት እኮ ለእናንተ ግሩፕ ላይ ማታ አሁን እንትን ኤምባሲው መሱ ሊገባበት ይችላል እና አሁን በቃ ወደ መፍትሄው ትንሽ ምነግራችሁ ተወሰደ የሚል ሪፖርት የለም እህቴ ልክልሻለሁ አንቺም አንብቢው ሜቢ መቅዲ በሌላ ነገር ብላው ይሆናል ሪፖርቱን ወደ እኔ ላኩልኝ እባካችሁ እስኪ እኔ ላንብበው ልክልሃለሁ ወንድሜ ጂጂ መቅዲ በማረ ሚውት አድርጌ አንዳንዴ ገስት ላይ ሆናችሁ ሰው እያወራ ስልካችሁ ሲጠራ ቲክታኩ ሚውት አድርጉት እሺ ሌላ ሰው እንትን አትበሉ ጂጂ ምናልባት እኔ አንቺ ባልሹ ሐሳብ ነው መስማማው ለምን እንደሆነ ታውቂያለሽ ይቅርታ መቅዲ አንቺን ሐሳብ ውድቅ ላረግ ፈልጌ አይደለም ሰውየውንም ሳወራው በጣም አሁን የተናደደው ኢትዮጵያ ምችሊ ስትገባኩ ሰዎች እኮ ማስመርመርኩ ይቻላል አስክሬኗን ማለት ነው ይሄ ነገር ሆኖ ከተገኘ ጂጂን ነው የምንወቅሰው እውነት ኩላሊቷ ወጥቶ ከሆነ ባለቤቷ ጋር ቤተሰቧ ጋር ተደዋሉ ጥቁር አንበሳ ሆስፒታል አለ እዛ ተወስዶ ለምን ጂጂ ምን አገባት ብርጅስቶ ኖ የለም እንደዛ የሚል ሪፖርት የለም እያለች ስለሆነ እኮ እሷ የምትለው ወረቀት ላይ የተጻፈ ሪፖርቱ ላይ የለም ብላለች እሷ ሄዳ መቼ ማለት ቼክ አደረገቻት ኖ መቅዲ ደግሞ አለ ወረቀቱ ላይ ያለች እኮ ነው ታም እኮ በቃ ወረቀቱ እሺ ይላኩልን እኔ ያናንብበው አለ የለም መቅዲና ጂጂ ወረቀቱን ላኩልን የምትወቀሰው ምን የምትሆነው ምን አገባት እሷ መቼ እሷ ራሷ ሄዳ ወሰደችባት እንዴ ትግስቱን ወረቀቱ ላይ እንደሱ የተባለ ነው እንጂ ያው ዶክተር አይደለም አስክሬኗን ነው ያየሁት እንጂ ሌላ ነገር አይደለም ልደብቃችሁን ፈልጌ አይደለም እኔ ከሷ ወገን ጂጂ ስታየው ንጹህ ነው ምንም እንደዚህ የከፋፈቷት ነገር የለም እህትነቷ ለሁላችንም አይደለም ለንቺም ለኔም ነው ለግለኔ ብለን ነው ሁላችንም የምናደርገው አይደለም እዚህ ጋር ምንም የሚያስዋሸኝ ነገር የለም ከምንም በላይ አገሬንም ወገን ግን እቺ ልጅ አሁን ሁላችሁም ጂጂ ማለት ነው ታሜ ኖ እንደዚህ ተወሰደ የሚል የለውም አስክሬኗን ተቀብለናል ብለዋል አስክሬኗን ስታዩ ለምሳሌ እዚህ እኛ ታሜ ነፊሳ ሞተች ጊዜ ሽንት ቤት ወድቃ ስለሞተች ፖሊስ አስገብቶ ሙሉ አስክሬኗን ኢቭን ልትሳፈር አስክሬን ሲሸኝ ሙሉ አስክሬኗን ንጹህ መሆኗን ምንም ነገር እንዳልተነካች አሳይቶ ነበር ኤምባሲ በቆመበት ማለት ነው አዎ ከፀጉሯ እስከ ጥፍሯ ድረስ ማለት ነው ሙሉ እነ ጂጂ አስክሬን ስትቀበሉ ልጅቷን ከፀጉር እስከ ጥፍሯ ድረስ አይታችኋታል ምንም ቁስል የታሸገ ነገር የላትም አስክሬኗን እኔ በእንትኗን ያየሁት ፊቷን ያየሁት አልቻልኩምና እህታችን ነፃነት ግን ሙሉን ስትታጠበም ገብታ እንትን ብላለች እኔ ከፊቷ በላይ እስከ አንገቷ ብቻ ነው ያየሁት ነገር ግን ማለት ነው አዎ ከሷ በላይ ብቻ ማለት እኛ እናቃትም ያው ጨክነሽ ነው ማየት ያለብሽ ለምን አንደኛ ነገር የኛ ሀገር ሰው ማን ነጭ ይሁን ጥቁር ይሁን ሁለት ሰው ብቻ ነው የነበርነው ሌላ ከጎናችን ማንም አልነበረም እና ያሳዝናል ይሄ በመሆኑ ሁለተኛ እህታችን አይታለች ግን ነገር ግን እዚህ ሀገር አንድ ሰው ሲሞት እንደዚህ በእንደዚህ አይነት አደጋ ሲሞት
ለምሳሌ የጭንቅላት ተፈጥፍቶ በሬሳ እንትን ተፈጥፍጠሽ ጭንቅላትሽ ላይ የሆነ ነገር ከደረሰ ምናምን ነው እንጂ ይሄ የሞተችበት ነገር ስለማይታወቅ ከፍተው ኦርጋንሽን ይመረምራሉ። ኦርጋን ተመርምሮ ሪፖርት እዛ ላይ ይጻፋል። ተመልሶም ደግሞ እንግዲህ እንደዚህ የሚል ሪፖርት ነው ያለው። ያው የእሷም እንደዛው ተመርምሯል። ሁሉንም ታይቶ የተጻፈውን ሪፖርት አንድ ወረቀቱን ላኩልንና ታሜ ያንብበው። በቱርክኛ ነው ትራንስሌት አድርጋችሁ ወይ ደግሞ በፒዲኤፍ ነው ያለው። ልክልሻለሁ አሁን። እሺ የእንትና ቁጥር አለሽ? የመቅደስ አለሽ? የመቅደስ የለኝም። እሺ ቁጥርሽን ስጪኝ። ፕላስ ስንት ነው የሚጀምረው የቱርክ ቁጥር? ፕላስ 90 እሺ 90 541 ደብል 88 አሁንም 88 ስንት 8 28 ጂጂ አሁንም ደብል 8 አርጊና 25 አርጊ 25 እሺ። እና እዚህ ላይ እንዴት ነው ሸጠሽው ነው ምናምን እንዴት ይባላል? እናንተ ስነ ስርዓት ያዙ። አንድ እች ልጅ እየረዷት ያሉት እየተባበሯት ያሉ ሐቋን ሊያወጡ እየሮጡ ያሉት እነሱ ናቸው። ከፋም ለማ ኦኬ አብሯት የብሉ የጠጡት ምንም ትንፋሻቸውን አጥፍተው ቪዲዮ ነው እየሰሩ ያሉት እየጨፈሩ። ቤተሰቦቿም ካልቻላችሁም ማለት እዛም ብትቀበር ችግር የለም ምናምን እንኳን ሲሉ እኛ አድርገነው አናውቅም። እዚህ ሀገር ያለ ነው ያው በእንደዚህ አይነት ነገር ሁሉ የሚተባበራል። እናት አባት የላትም ልጅቷ፣ እህት አጎት ምናምን ያላት እዛም ብትቀበር ለዛ ሰው አይ ዶንት ኬር። እናት አባት ቢኖራት ነው ወይ ብሎ የሚቀበር። ሃይ ብዬሻለሁ ጂጂ ላኪልኝ። እሺ እህቴ እሺ አመሰግናለሁ። በቃ እንትኑ ላይ ብቻ እኛም እየሰበሰብን ነው የተወሰነ። እናንተም ከቻላችሁ የተወሰነ ነገር ተባበሩ። የሚከፈለው ደግሞ 3500 ለአስክሬን የጠየቀው የሬሳ ሰውዬ ነው። እንደምንም እንዲቀንስልን አድርገን እንዲለክ እናደርጋለን እንጂ ለኤምባሲም አይደለም የጠየቀው፣ ማንም ግለሰብ አይደለም የጠየቀው። የአስክሬን የሜላካው ኤጀንቲ ነው የጠየቀው ገንዘቡን። طيب ليش እናንተ ማለት ለኤምባሲ የማታሳውቁ? በኢትዮጵያ ኤምባሲ አማካኝነት የራሳችሁ አላችሁ ኮንትራክት ያላችሁ ማለት ነው፣ ካርጎ የሚያስልኩበት ማለት ነው። ወንድሜ አሁን እዚህ ሀገር ለምሳሌ አለ ኤምባሲ ማለት ነው። ሜቢ ማክሲሙም 5000 ድርሃም 5000 ድርሃም ሲሆን ደግሞ $1500 ኦኬ። እናንተ በኢትዮጵያ ኤምባሲ ማለት ብትጠይቁ በካርጎ መላክም ካለባችሁ ምን ያህል ነው የሚፈጅባችሁ? በኢትዮጵያ ኤምባሲ ብጨርሱ ይሻላል በግል ከሚሆን። ኤምባሲው አዌርነስ እነሱም ሰውየውን አወራኸው እንዴ? ሰውየው ሁለቴ የደወልኩለት አይመልስም። እኔ ጋር ደግሞ እየደወለ ነው። ላስገባ እኮ ግሩፕ ላይ ላድርጋችሁና ያው ወደ እኔ ስልክ ደውይና። እሺ እኔ በቃ ልወጣ ነው። ሌላ ጥያቄ ጂጂ ላኪልኝ። ሃይ ብዬሻለሁ። መሲ ነኝ ብዬሻለሁ። ጂጂዬ አንድ ጥያቄ ልጠይቅሽ አንዴ። ሮዝ ይባላለሁ። ይኸውልሽ ልጅቷ ማለት ውጤቷ ራሷን አጥፍታ ነው የተባለው። ውጤቷ ላይ ድምጽ ይመጣል። ያሁኑ እንትን ላይ ያሁን ለጊዜው የሚያሳየው አንገቷ በክርክር እንዳለ ራሷን ሰቅላ እንዳጠፋች ነው። ይሄ ግን ይቀጥላል፣ እንትኑ ምርመራው ይቀጥላል። ይሄ ለጊዜው ያሳያቸው የምርመራ እንትን ነው። የውስጥ ደግሞ ወስደው የመረመሩትን በኋላ ነው የሚያሳውቁን። ኤምባሲም ፖሊስም እየተከታተለው ነው። ያው የቱርክ መንግስትም ዝም አይልም። ታውቃላችሁ፣ እዚህ የምትኖሩ እህቶች ሁላችሁም ኢቨን ኤምባሲ አይጠይቅም። እነሱ መርምረው ውጤት ያሳውቃሉ ለሚመለከተው አካል። እና ይሄ ነው ያለው። ሁለት አንቺን ልልክልሽ ይችላል። እሺ ደስ ይለኛል። ሰላም ጂጂዬ። እኔ ነፃነት ነኝ የገባሁት ልጅቷ ጋር ማለት ነው። ኦኬ ነፃነት። እሺ ነፃ አንቺ ነሽ? ግቢ አናግሪያቸው። እሺ ይሄ ሰውነቷ እንትን ያለው ኦቶፕሲ የሚባለው ነገር ምክንያቱም የሞተችበትን ምክንያት ለማወቅ ብለው በሙሉ ከላይ እስከታች ተቀዷል። እኔ ነኝ ገብቼ የሚያጠብኳትም ውስጡ መልሰው ከተውታል ወይስ አልከተቱትም የሚለውን እግዚአብሔር ነው የሚያውቀው። ግን በሙሉ እያንዳንዱ ኩላሊቷም፣ ሳምባዋም፣ ጉበቷም በሙሉ እየመዘኑ ያ ወረቀት ላይ ተጽፏል።
ይሄን ያህል ግራም በሙሉ ተደፍራ ነው ወይ ምንድን ብላ ነው የሚለውን ማናቸውም ሰውነቷ ላይ ያለውን ቴስት ሊያደርጉ ወስደዋል። ግን ኩላሊቷ ወስደው ከተውታል ወይስ ወጥቷል የሚለው ነገር ማንም የሚያውቀው ነገር የለም። አሟሟት በበሽታ ካልሆነ ድንገት ሞቶ ከሆነ እዚህ ሀገር ኦቶፕሲ የሚባል ነገር ይደረጋል። ይሄንን ለማለት ነው የገባሁት። طيب እናንተ እንዴት አወቃችሁ ማለት ኩላሊቷ እንደተወሰደባት? ተመለሰ አልተመለሰ? አሁን ትልክልሃለች ጂጂ ተወሰደ አይደለም ተወሰደ ወይም አልተወሰደም። ጤነኛ ከሆነ እዚህ ሀገር ሌላም የሚወሩ ነገሮች አሉ። እሱን የምናውቀው ነገር የለም። አንድ ለኢትዮጵያ ብቻ አይደለም ለማናቸው አንደኛ ደረጃ እኔ አንድ ነገር መናገር እፈልጋለሁ። ማለት በዚህ ጉዳይ ላይ ከዚህ በፊትም አውርተናል በግልጽ እዚህ ቱርክ ላይ የሚደረገውን ነገር ማለት ነው። ክሪስ ይባላልው ምናልባት ተው ከፍተው የሚያዩት ነገር አለ። በደንብ ይቀዳሉ ቱርኮች ይወስዳሉም ይባላል። ግን ይሄንን ኤምባሲ ደስቶኑ ይገባል እዚህ ቦታ ላይ ማለት ግልጽ ነው ያደርጋሉ ቱርኮች። እኛም ብቻ ሳይሆን አፍሪካኖችንም ያደርጋሉ። አፍሪካ ብቻ አይደለም ማናቸውም ከእንግሊዝም መጥቶ ግን አንደኛ ደረጃ ዘመድ ካልሆነ እኔ ከዚህ በፊትም አብሬ ሄጄ ገብቼ እንትን ያልኳቸው ነገሮች አሉ። ያስፈርመዋል። አሁን አየር መንገድ የሞተችው ልጅ እሷ በሙሉ ጉበቷ በጣም መጥፎ ደረጃ በጣም ስለነበረ አንድ ነገር አልነኳትም። ግን ወድቆም ይሙት ለብቻው ሞቶ ተገኝቶም ከሆነ ምንም ይወስዳሉ የሚባል ነገር አለ። ግን ይሄንን የመጠየቅ መብት ያለው አንደኛ ደረጃ ዘመድ ነው ወይ ወንድም ወይ እናት ወይ ምናምን እሱንም አስመስክሮ መጥቶ ይሄንን የሚጠይቅ ደግሞ ማንም ሰው ስለሌለ እዚህ ንግድ አለ። ይሄን ደግሞ አንድኛ ተከራክረን የምናቆመው አይደለም። ትልቅ ነገር ነው። ይሄ በጣም ከባድ ነው። እኛ ሰብስበን ብር የምንልከው ሬሳ ከኢትዮጵያ መምጣት የማይችሉ ህዝብ ነው። እንግዲህ እዚህ መጥቶ የፕሌን ከፍሎ ለፍርድ ቤት ጠበቃ ይዞ የዚህ የክርክር ወጪ በጣም ብዙ ነገር የሚፈልግ ነው እና ይሄ ትልቅ እንትን ነው። ምን እንደሚባል በአማርኛ አላውቅም። ይሄ መንግስትን መግባት ያለበት ነው። ስለዚህ ነጹዬ የኔ ሐሳብ ምን እንደሆነ ልንገራችሁ። ልጅቷ ሬሳዋን የመሸኘቱ ላይ እንትኑን አይዲያችንን ተተናው ገብቶሻል። ልጅ ከሞተች ኦልሬዲ በቃ አለቀ። እዚህም ብትቀበር ችግር የለው። ግን ሐቋ እንዲወጣላት እቺ ልጅ ሬሳዋን አስመርምረን በህግ ሬሳዋን አስመርምረን ኩላሊቷ አለ የለም እኔ ብየዋለሁኝ ፍርድ ቤት አለ የለም የሚለውን ነገር አጣርተን ይሄንን ነገር ቢያንስ ማለት ነው ቱርኮች ይሄንን ስራ እየሰሩ እንደሆነ ለምሳሌ እቺ ልጅ እኮ ሊያድኗት ሁላ ይችሉ ነበር ማለት እኮ ነው። ህይወቷን አይደለም የሰውየው የተናገረው የመጀመሪያው ኢፋዴው የሰውየው 12 ሰዓት ላይ ባለቤት የጠራችኝ አስካለ አሟታል ብላ ሐኪም ቤቱ ሰዳት አለችኝ። ከዛ በመሃል ምንም የማይገባ ነገር አለ ባዶ ምንም ነገር የሌለው። ከዛ 14 ሰዓት በር ሳንኳኳ አሁን ሚስትየው የት እንደሆነች አይታወቅም አልኩት ለፖሊሱ። 12 ሰዓት መተህና ውሰዳት ሐኪም ቤት ብላው አልኩት። ከዛ በመሃል ያለው ሰዓት ላይ የታለች ሚስትየዋ? ምንም የሚገልጽ ነገር የለም። ይሄንን ማን ነው የሚከራከረው? ቤት ውስጥ ሲሆነ ነገር አድርገዋት ከሆነ ደውልልኝ ብሏል። አሁን ይደውልልክ ብዬው እሺ ብሏል። በግሩፕ ማውራት አይፈልግም እና ይሄንን ማን ነው የሚከራከረው ብዬ ስለው አይ ፍርድ ቤቱ እንትን እያለ ነው ይቀጥል። ቶር በኋላ እንግዲህ አሁን ይሄ የኦቶፕሲ የወሰዱት ከላዩ ላይ ቆርጠው ነው የወሰዱት ወይስ እንዳለ ነው የወሰዱት የሚታወቅ ነገር የለም። የወሰድነውን ነገር አለ መርምረን በምን ምክንያት እንደሞተች እንደርስበታለን ነው የሚለው። አንገቷ አካባቢ የመደማት አለ። ይሄ ትሮይድ አካባቢዋ የሚደማ ነገር አለ። ምን
እንዳገኙ እያንዳንዱን ይገልጻል እንትኑ ላይ። ቀላል ነገር እኮ ቀድማውን ጂጂ ምን አለችን? እኔ ካንገቷ በላይ ነው ያየኋት። ሙሉ ማየት አልፈለገችም። ኦኬ ስትታጠብና ሙሉን ደግሞ ያየች ልጅ አለች ነው። አሁን ወደዚህም የዚች ልጅ ኃላፊነት የሚወስደው ኤምባሲው ነው ወይስ ኃላፊነቱ የምትወስዱት አስክሬኗን የተቀበላችሁ ሰዎች ናችሁ? እቺ ልጅ ኢትዮጵያ ስትገባ መመርመር ውዴ ይኸውልሽ ነፂ ማለት እሷ ናት። አስክሬኗን ያጠበችው እኔ ነኝ ገብቼ ያጠብኩት። እሺ ነፂ ሙሉ ሰውነቷን ስትይ የተከፋፈተ ነገር አለ ሰውነቷ ላይ ካንገቷ ከታች በሙሉ ካንገቷ ካገጯ ጀምሮ እስከታች ድረስ ተከፍቶ በሙሉ ተሰፍቷል። ገባሽ? በመሃል ድረስ እሱ ምንድነው በሙሉ አልኩሽ አላችሁ ሳምቦል ግራም ግራ ሳምቦዋ ይሄን ያህል ግራም፣ ጉበቷ ይሄን ያህል፣ ቀኝ ኩላሊቷ ይሄን ያህል ግራም ሁሉንም እንዳለ መዝነውታል። ከዛ በኋላ ውስጡ መልሰው ከተቱት የማውቀው ነገር የለም። ገባሽ አይደል? ከላይ እስከታች ተቀዶ እንደ እንትን ተሰፍቷል። እንደዚህ በትላልቁ ተሰፍቷል። ይሄ ሁለት አይቻለሁ። ውስጥ ገብቼ ፊቷንም ሁሉ ምን ፎቶ አላነሳሽ